የእኛንም ዘር አሰድባለች። የተረገመች ልጅ በቤታችን ለራስ ለቤተሰብ አትጠነቀቅም። ከዚህ በኋላ ለቤተሰብ አትጠነቀቅም። ማንም ጎበዝ ስላለ ማንም ስላጨበጨበል እውነት እየሰራክ አይምሰልህ፣ ወይም ደግሞ ትክክለኛ እየሰራክ አይምሰልህ። ላይ ነው ለማጨብጨብ ስላጨበጨበ ማንም እንዳጨበጨበ ይቀራል። ጎሽ ኤፍሬም፣ እውነት ለመናገር አንዳንዴ ጥሩ ሰው ይውጣ። አዎ ይውጣ። በዘራችሁ ጥሩ ሰው ይተካላችሁ። አንድ አዋቂ ሰው ይስጣችሁ። ሌላ ሁሉም ተበከለ ነው። እንደው የፈለጋችሁበትም አትደርሱም። ጥሩም ስራ አትሰሩም። ዘር ማንዘራችሁ ራሱ ተበክሎ ነው የሚወጣው ማለት ነው። እና ኤፍሬም እንግዲህ ማንም እንዳጨበጨበ ይቀራል። ሰው ስላጨበጨበልህ ብቻ ጥሩ እየሰራህ አይምሰልህ። ለቤተሰብህና ለክብርህ አትጠነቀቁም ወይ ብሎ እርፍ አለ ማለት ነው። አዎ ማንም እንዳጨበጨበ ይቀራል። እንዴ እኔ እኮ ተናግሬያለሁ በተደጋጋሚ፣ አጨብጫቢ ጎን ይቀራል። የሚቀርበት ጊዜ ይመጣል። የዛኔ አብርሃምም ይዘቀዘቃል ብዬ እኮ ተናግሬያለሁ። ውድ ቤተሰቦች ይቅርታ አድርጉልኝና እንደው አብርሃም የምትከረበትበት ጊዜ እኮ ደርሰዋል። ግን ማለት ነው ለተመልካች እኮ ነው እየነካ ያለው ኤፍሬም። ልካችን ነገረን እኮ ጋይስ፣ ልካችን ማለት ነው። ሌላኛው እንግዲህ የሄርሜላ አያት ተብሎ የመጣው ሽማግሌ ሰውዬ፣ እናንተ ሽማግሌ ታምጡ፣ አፈር ብላ አፈር አስበላችሁ፣ ስሩ በጉልበታችሁ፣ ከሌላ ጋር ሰርታችሁ ብሉ። ግን እንግዲህ እሷ የተረገመች ናት። ዘራችንም አሰድባለች። እንደዚህ አይነት ሰው እኮ ዘር ያሰድባል እኮ ጋይስ፣ ልታፍሩ። እኔ በዘሬ እንደዚህ አይነት ሰው ቢኖር ማለት ነው፣ እንደ ሄርሜላ አይነት ሴት ቢኖር የምር እኔ እደበቃለሁ። አልዋሻችሁም፣ የምሬ ነው የምላችሁ፣ እደበቃለሁ። ደግሞ ዘመዴ አይደለችም ብዬ እክዳለሁ። እኔ ከዚህ በፊት ክጃለሁ። የገዛ ያጎቴ ልጅ ዘመዴ አይደለችም ብዬ ክጃለሁ። ወላሂ ክጃለሁ። እኔ አልፈልግም። እኔ መበከል አልፈልግም። ስሜ እንዲነሳ በመጥፎ አልፈልግም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና አቶ አብርሃም ከአንተ ማናት ሜሪ ከአንተ ልጅ መውለዷን ያሳዝናል እያለች ነበረ። ከዛ እሱ ደግሞ ለዛውም ሁለተኛ ልጅ አላምንም አላልክም ነበር እንዴ ሰሞኑ? ለዛውም ሁለተኛ ልጅ ከምትል አላምንም ብለህ ነበርኩ። እነሱ ደግሞ አልፈልግም አሉ ማለት ነው እንዴ። ሌላኛው ማለት ነው እንዴ እንትና ሜላትና እድል እናንተ ምን ይመስላሉ? እዚህ ጋር ደግሞ እኝኝ ይላሉ። ደግሞ መጥተው ምን እያላችሁ ነው ያላችሁት? እየወቀሰ ሩታን የምትወቅሱት እዚህ ጋር ለባዳ አሳልፋችሁ የምትሰጡት ማለት ነው። የአብርሃም ቤተሰብ እኮ ከአብርሃም ጎን ናቸው እኮ ያሉት። ልንገራችሁና ማለት ነው የአብርሃም ቤተሰብ ኤፍሬም ብቻ እኮ ነው ከሩታ ጎን ያለው እንጂ ሌሎቻቸው እኮ ከአብርሃም ጋር ነው የሚያጨበጭቡት። ምን ነው እናንተም ለዶላር አሸረገዳችሁ ሳ ምክንያቱም እናንተ እዚህ ጋር መተሽ እህትሽን እንደ መደገፍ እህትሽን በስርዓት ማውራት ማለት በውስጥ መስመራት መክሩም እንደ መምከር ከፈለጋችሁ በቃ የራሱ ህይወት እየኖረ ነው ህይወቱን ይሮም ምናምን ስትል ነበረ እድል ራሱ። ከዛ የላይክ የእይታ አግኝታለች። ያ ማለት ህዝቡ አዩት የለም ምክንያቱም ህዝቡ የሚፈልገው ዝሙት ላይ ስለሆነ መደገፍ የሚፈልገው ውሸትን ስለሆነ እዛ ጋር አፍጥጠዋል። አብርሃምና ሄርሜላ የሚያደርጉትን ነገር ለእናንተ ትክክል ስለሆነ እዛ ስለሚደግፉ እነሱም እይታ ስላጣችሁ ልበላችሁ እንጂ ስላጣችሁ ምን አደረጋችሁ? ወደ እነሱ ተገልብጣችሁ ሩታን መውቀስ አያሳፍርም? እንደ ያሳፍራል። እውነት ገንዘብ እኮ ነው። በውሸት ገንዘብ ሰርቶ ማምጣት፣ በዝሙት ገንዘብ ሰርቶ ማምጣት አስፈላጊ ነው ብዬ አላስብም። በሆነም መንገድ ይወጣባቸዋል። እናንተ ለገንዘብ ብላችሁ ለእይታ ብላችሁ እነሱ እኮ እንዳልተጣሉ እኮ ታውቃላችሁ። አዎ ታውቃላችሁ። አትዋሹ። እናንተም ለምንድን ነው ሩታ ጥፋተኛ እንደሆነች አይነት ነገር አደርጋችሁ የምትናገሩት? እድልም ይሁን ሜላት ማለት ነው። ልናገራችሁና ቡዜ እንደዛ ስታሽቃበት ስታሸረግድ ነበረ። በቃ ተፈቶሻል፣ አይፈልግሽም፣ አልፈልግሽም ካለኝ ሰው ጋር እንኳን ልወልድ እንኳን ድጋሚ ላረግዝ ብላ እስከመናገር ድረስ ደርሳለች እኮ። እናንተ እዚህ ጋር መጣችሁ ደግሞ ሁለት ሆናችሁ ትናንትና መጣችሁና ከትናንት ወዲያ ሰራችሁ አይቼዋለሁ። ግን አናደደችኝና ዝም አልኳትና ትናንትና ደግሞ ሜላትም ተጨምራ ሁለቱም ኧረ እውነታችሁና እንዴ በቃ እንደዚህ በይ እንዴ። በምከር ከፈለጋችሁ በውስጥ መስመር ምከሯት እንጂ ተመልካች ወደ እነዛዎች ስለተገለበጠ ነገ ደግሞ ተገልብጦ ወደ አብርሃምና ወደ ሩታ ማለቱን አይቀርም። ይገለበጣል፣ ይመጣል። እስከዛ እናንተ ለምን 1000 2000 አይታይላችሁም? ምን እህታችሁ አሳልፋችሁ ለማንንም ወሮ በላ ትሰጣላችሁ? እንደዚህ ጋር እየመጣሽኝ የምትይው እውነት እኛ ራሱ እኮ እኛ ማለት ነው ሩታ የምናውቃት በሰፈርነት ወይም ደግሞ በሀገር ቡታጅራ ላይ እኛ የምናውቃት ማለት ነው። ሌላኛው ደግሞ ሚዲያ ላይ
በቃ እኛ ራሱ እኮ እህቶቿ አይደለን ማለት አያገባንም ብለን እኮ እውነተኛውን ነገር ትተን ውሸቱን ደግፈን እይታ ማግኘት እንችል ነበረ። እኛ ራሱ እይታ ማግኘት እንችል ነበረ። ነገር ግን አንፈልግም። እኔ አልፈልግም በበኩሌ ጋይስ። እኔ አብርሃምና ሄርሜላ ደግፌ በዛ ላይ ደግሞ የማይሆን ስራ እየተሰራ ደግፌ እይታ ማግኘት አልፈልግም። ሲጀመር እኔ ክብሬን ጠብቄ እኖራለሁ እንጂ አሁን ትክክል ናችሁ እናንተ እያልኩኝ አላሽቃብጥም። እንዴ ህይወት አላችሁ እኮ የራሳችሁ ህይወት አላችሁ። ስለዚህ እናንተ የራሳችሁ ህይወት እያላችሁ የሆነ የማይረባ ህይወት መጥፎ ዝሙት የሆነ ነገር ስትደግፉ እኮ ነው። አንቺም እውነት ነው አልሽ እንደዚህ ተባልሽ ተብሎ ነገ እኔ ላይ ሴት ቢደረብብኝስ? አዎ ቢደረብብኝስ? ጋይስ እየደገፍኩኝ አሁንም ሌላ ጠኝኝ የምትዩ ወይም እድል ባልሽ ሌላ ሴት አምጥቶ ቢተካብሽ ምን አይነት ስሜት ይሰማሻል? ኧረ ባጃችሁ ግቡ። ምንም መጨመሩማ አይቀርም። አዎ እና ወደ ኤፍሬም ልመለስና እናንተ ግን ክብራችሁ ጠብቃችሁ ማለት ነው መምከር ከፈለጋችሁ በውስጥ መስመር ለምንድን ነው ለዩቱበሮች ራስሽን አሳልፈ የሰጥሽ ቪዲዮ የምትሰሪው? ስለዚህ እንዳትሰሪ እንዳትጠጊያቸው፣ ብቻሽን እቤትሽን ብሎግ እየሰራሽ ልቀቂ በሏል እንጂ እዚህ ጋር እየመጣሽ እንትና ቀለበቱ ለምን አወለቅ ማን ነው ዳኒ ቀለበቱ ለምን አወለቅ ለማውለቅ ለምን እንትን ትላለህ? ለምን ተነስታችሁ የሰው ፕሮግራም ትበጠብጣላችሁ? ለምን ሄዳችሁ ምናምን እንዴ? የቡታጀራ ጎረምሶች እነዚህ ባለጌዎች ጋጠወጦቹ ሳያንስ ደግሞ እናንተ ትጨመራላችሁ እንዴ? አትጨመሩ። እውነት አያምርባችሁም። ስለማያምርባችሁ ደግሞ አሁን ላይ ትክክል ማውራት ጀመራችሁ ምናምን ይላሉ ኮሜንት ስር ማለት ነው። እውነት አሁን ላይ ትክክል ማውራት ጀመራችሁ። እውነታችሁን ነው እንዴ? እውነታችሁን ነው። እናንተ እኮ ላይክ ስለምታደርጉ መታችሁ ቪዲዮ ስለምታዩ እኮ ነው የሚደረገው። በጎች ምንም የማታውቁ ዶላር ስለምታስቆጥሩ እኮ ነው እየተባለ ያለው እንጂ እኮ እውነተኛው ሰማይ ነው፣ ውሸቱ ምድር ላይ ነው ማለት ነው። አለቀ። ሁሉም ይተዋወቃል እኮ ሁሉም ይተዋወቃል። እና ይሄንን እንደዚህ ብለን እኛ አብርሃምና ሄርሜላ ደግፈን እንስራ ወይ? እይታው እዛ ጋ ነው ያለው። ወደኋላ ደግሞ ሁለታቸው ስትታረቁ ወደ እናንተ እንገለበጣለን ተባብሎ ተነጋግረው ነው ቪዲዮ የሚሰሩት። ስለዚህ እነሱ አሳልፈው ለምን እንደሰጧት አላውቅም። ለምን ሁላቸውም ከዛች ከነ አብርሃምና ሄርሜላ ጋር ስለሆኑ ሩታ ጋር ማንም የለም። አሁን ላይ እነ ሜሪ እነ ዳኒ ናቸው እና ኤፍሬም ሌላ ማን አለ? ማንም የለም። በቃ ተመልካቹም ደግሞ እየየዙ እንደው ተመልካች እንደው እኮ እናንተ ወደ ተጎተታችሁበት ጎተት አላችሁ እላችኋለሁ። እውነት እና ማንም ስላጨበጨበ አጨብጭቦ ይቀራል እንዳለው ኤፍሬም እውነቴ ነው ብላችሁ የአብርሃም ህይወት እናንተ አትኖሩት፣ የሄርሜላ ህይወት እናንተ አትኖሩት፣ የሩታ ህይወት እናንተ አትኖሩት፣ የዩቱበሮቹ ህይወት እናንተ አትኖሩ። ሁሉም የራሱ ህይወት እየኖረ ነው። ስለዚህ እናንተ አጨብጭባችሁ ትቀራላችሁ ማለት ነው። እዚህ ጋር እንግዲህ አምናችሁ ተቀበሉ። ለእኛ ነው ልክ ልካችን የነገረን። እኔ እንደሆነ አጨብጭቤ አልቀርም፣ አላጨበጨብኩም። አዎ አላጨበጨብኩም። እናንተ ሄርሜላና አብርሃም ወደፊት ቀለበት አድርግላት እንጂ እንዲህ ልጅና ከዛ ምንድነው እናንተ ምንድነው ሽማግሌ ልካ አግባት። እንደው አሁን ጋሽዬ ይላከው እውነት ለመናገር ጋሽዬ ቀጥ ብሎ ይላከው። ይሄ ሰሙን ማለት ላከው ሽምግልና ላከውና አግባት። ሰርግ ደግሞ ቡታጀራ ላይ እሺ። ዱባይ አትሉም መቼም ወይስ ዱባይ ልትሄዱ ነው? እንዳንተ ገንዘቡ ማለት ነው ዶላሩ አናታቸው ላይ ከወጣ መሄዳቸው የብር ዱባይ መሄዳቸው አይቀርም። ወይኔ በላቸው። ለማንኛውም ሂዱና ማለት ነው ሰርግ ሰርጉ። አሁን እኔ እየጨነቀኝ ምን እንደሆነ ታውቃላችሁ ውድ ቤተሰቦች? አብርሃም ጋሽዬን ለሽምግልና ወደ ሄርሜላ ጋር ሂድ ይለዋል ወይስ አይለው? እሱ ነው የጨነቀኝ። ስለዚህ የሄርሜላ ደጋፊዎች ማለት ነው ቀጥ ብለህ ሽማግሌ ላክ አሁኑኑ በሉት። እውነት ጨንቆኛል። እኔ ማየት እፈልጋለሁ። እንዳንተ ሞት አለና ስለዚህ ሳልሞት ማየት አለብኝ። እንዲ ልትሞቺ ነው ወይ ሙቺ ልትሆ ይችላቸው። እኔ አልሞትን ገና ነኝ፣ ግን አይታወቅም። ማየት አለብን። እናንተም ልትሞቱ ትችላላችሁ ሳታዩ። ስለዚህ ማየት ስላለብን ይላክለት ሽማግሌ። አዎ እና ክብር የሚባል ነገር አለ። ደግሞ ክብራችሁን ጠብቁ ዩቱበሮች። አትዝቀጡ፣ በዚህ ልክ አትርከሱ። እውነቴ ነው ብላችሁ አትርከሱ። በተለይ ደግሞ በሴት ልጅ ያስጠላል። በሴት በጣም ነው የሚያስጠላው። እውነት ያስጠላል፣ ይደብራል፣ አስጠሊታም። እንደው ዩቱበሮቹ ሌላ ስራ እያለ ሌላ ስራ አትሰሩም? አብርሃምና ሩታ ይሰራሉ። በነገራችን ላይ ውድ ቤተሰቦች ያው ለእናንተ ድራማ ስለሆነ ነው። ለማንኛውም ጋይ ሰላም ሆኖልኝ